አሁንም እኮ ግሬ ተንቀሳቀስ አይደለም። እሺ በቃ ተረጋጊ። አሁንስ ለውጣልሽ? እግርሽን ብቻ ነው ወይስ ሌላ ሰውነትሽን እያመመሽ ነው? እግሬን ብቻ ነው። እራት ይዤ መጥቻለሁ። እሺ ታፈስ፣ ፎጣ ውሃ ነክረሽ ልታመጪልኝ ትችያለሽ? እሺ። አሁን ላይ ማንም የለኝም። ምድር ላይ ያለውን የሚያጋጥመኝን ነገር ለማንም አልነገርም እና ጓደኛ ሆነኝና ከአንተ ጋር ማውራት እፈልጋለሁ። እሺ በቃ መሆን እንችላለን። እኔን ሰው ብለሽ መቅጠሽኝ ጭራሽ። አብነት ወይ ሚስጥሬን ትጠብቅልኛለህ አይደል? ጓደኛ አይደለሽ? ምን ጥያቄ አለው? ለባምላክም ቢሆን ምንም አትነግረው። ይኸውልሽ ጉዳዩ ለማስታወስ እኔ ጋር ብትመጪ ይሄ ደግሞ ቃሌ ነው። እሺ ስለደረስን ተቀመጪ ይሻላል። እና ቁሞ እንደዚህ እየነዳው እንዴት ነው የምቀመጠው? እሺ እኔ ተቀመጪ። እየገፋሁ ወስድሻለሁ። ቅድም ከአብነት ጋር ምን ነበር ስታወራ ነበር? እሱ መናገር ብፈልግ እኮ አንተ እያለ ማውራት ይችላል። አንቺ ልጅ ግን በጣም እያበሳጨሽ። ቆይ ከኔ ተደብቀሽ ለአብነት የምትነግሪው ነገር ምንድን ነው? ይቅርታ ግን መናገር አልችልምም አልፈልግም። እሱን አትፈልጊ፣ ግን ስለሰማሽው ነገር ለእኔ ማውራት ግዴታ አለብሽ። ስለ አባቴ ከሆነ መናገር መስማትም አልፈልግም። ካልሆነ ግን ተነስቼ እሄዳለሁ። በጣም ልጅ እየሆንሽ ነው። ከተመችሽ ግን አንቺ እንደፈለግሽ መሄድ እንችላለን። እንደፈለግሽ መሆን ትችላለሽ። ቆይ ምን እየሆንሽ ነው አንቺ ልጅ? ደደብነሽ እንዴ? ትናንትና እኮ ነው መራመድ እንደማችይ ስናወራኝ ነበር። ምንም እንዳለው እንኳ አሳያቸው። የፈለጉት ነገር ማሳብ ይችላሉ። አያገባኝም። እሺ እንደዛ የሚባል ነገር የለም። አርፈሽ ተቀመጪ እያልኩሽ ነው። በልሱ ላይ አስቀምጣት። ህብስትና አብነት ጓደኛሞች ለመሆን እንግዲህ ህብስት በአሁኑ ሰዓት ላይ ጓደኛ ሁነኝ፣ ሚስጥረኛ ይሁነህ፣ ሚስጥሬን ተጋራ በማለት ከአብነት ጋር ሚስጥር እንዲጠብቅላት ጓደኛሞች መሆን እንዳለባቸውና ከዚህ በኋላ ማንም የሚረዳኝ ማንም ሰው የለኝም፣ ስለዚህ አብረኸኝ ትሆናለህ ወይ በማለት እኔን ሰው አድርገሽኝ ሚስጥረኛ ጓደኛ ሁነኝ ስላልሽኝ እኔ በጣም ደስተኛ ነኝ፣ አመሰግናለሁ ብሎ አብነት እንግዲህ ጓደኝነቱን ተቀብሏል ማለት ነው። በአሁኑ ሰዓት እንግዲህ አለምና ይፍቱ በጣም ሴራቸውን እያጧጧፉ ይገኛሉ። ምክንያቱም ይሄንን ሀብትና ንብረት የጎመጁበትን የህብስትን ሀብትና ንብረት ለመቀራመት ችኮላ ላይ ሆነዋል ማለት ነው። በዚህ ሰዓት ላይ በጣም ከባድ አጣብቂኝ ውስጥ የሚገኘው በአምላክ ምን ማድረግ እንዳለበት እንኳን መወሰን ግራ ገብቶታል። ምክንያቱም በእህቱ በይፍቱና እንዲሁም በእህቱ ባለ አለም በሁለታቸው ወጥመድ ውስጥ ተጣምዶ እንዲሁም ደግሞ በተሳሰረ ችግሮችና ውስብስብ በሆኑ ነገሮች ውስጥ አሁን ላይ እመን አትመን እያሉ እሱን ወንጀል መጠቀሚያ አድርገውት አሁን ድረስ እያስኬዱት እንደሆነ እንግዲህ በባለፈው ክፍል ላይ አይተነዋል ማለት ነው። ባለፈው ክፍል ላይ ያየነው ብዙ ነገሮች አሉ። ህብስት እንግዲህ ይሄንን ጉዳይ ሰምታለች። ይሄን የሰማችውን ጉዳይ አባቷ መሆኑንና ለአባቷም ደግሞ ይሄንን ሁሉ የህይወት ማለፍ ያደረገው በአምላክ መሆኑን ሲናገሩ እንግዲህ ተሰባስበው አለምና ይፍቱ በሚያወሩ ሰዓት ይሄንን ነገር ሰምታለች ማለት ነው። እሷም ይሄንን የሰማችውን ነገር ማመን አቅቷት በዚህ ጉዳይ ነበረ በአምላክ ጋር ተጣልታ ያሉት። በአምላክና አሁን ላይ ህብስት ጸባቸው እየተካረረ መጥቷል። ምክንያቱም ኩርፊያ ነው። ግን በነገራችን ላይ እውነት ይሄንን ነገር እኔ አላደረግኩትም ካልሽ ደግሞ ይሁንልሽ በማለት ህብስትን እንግዲህ ለማሳመን እየሞከረ ይገኛል። በአሁኑ ሰዓት ላይ እንግዲህ ከጓደኛው ጋር ያላትን ጓደኝነት ወይም ደግሞ ለሚስጥረኛ አድርጋ ከአብነት ጋር ሚስጥር መጀመሯ በጣም አናዶታልና ከዚህ የበለጠ እንግዲህ ሌላ ስሜት ውስጥ ገብቶ እየተናደደ ይገኛል ማለት ነው በአምላክ። ሌላው ነገር ታፈሱ ነች። ታፈሱ እንግዲህ በጣም ከባድ የቤት ሰራተኛ ስትሆን እዛ ቤት ውስጥ ለረጅም ዓመታት የኖረች እንደ ሰራተኛም እንደ እህትም እንደ ቤተሰብ ሁና እዛ ቤት ውስጥ ብትቀመጥም እንኳን አሁን ላይ ያሉባት ብዙ ነገሮች እንዳሉ ሆነው የበአምላክ ፍቅር ደግሞ የተለየ ቦታ መሰጠው ነው። በሄደችበት ቦታ ቆማ ትገኛለች። በሄደችበት ቦታ ብዙ ነገሮችን ስታደርግ ትታያለች ማለት ነው። አሁን በአምላክን እሷ በጣም ስላፈቀረችው ከህብስት ጋር መታየቱን አልወደደችውም ማለት ነው። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንኳን ደህና መጣችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አለም እንግዲህ የቤቱ አባወራ ሲሆን ይፍቱ ደግሞ የቤቱ እንግዲህ አስተዳዳሪ ሚስት ነች። በአሁኑ ሰዓት እንግዲህ ይፍቱ ወደ ስራዋ ተመልሳለች። ከዚህ ቀደም የቤት ሰራተኛ ባለመኖሩ ምክንያት
ስራውን እንግዲህ ለትንሽ ጊዜ ቆም አድርጋ የጠበቀች ብትሆንም አሁን ላይ ታፈሱ ሰራተኛቸው ስለመጣች ወደ ስራ አለም ተቀላቅላለች። ይሄ ማለት ደግሞ ከባሏ ጋራ የሚሰሩት አሻጥር ስራ አሁን ላይ በሰፊው እንደጀመሩትና በሰፊው እያካሄዱት እንደሆነ የሚያሳይ ነው ማለት ነው። አሁን ላይ ታፈሱም የቤት ሰራተኛ ብትሆንም ከይፍቱ ጋራ በጣም ጠንከር ያለ ግንኙነት አላቸው። ምክንያቱም ደግሞ ይፍቱ በደንብ አድርጋ ነው ሰራተኛዋን ታፈሱን የምታዛት። ማለትም ደግሞ አሁን ላይ ለበአምላክ ምንም አይነት ነገር ምንም ነገር ቢሆን ለሱ መጥፎ ነገር ባትመኝም እንኳን ግን ደግሞ በአጠገቡ የምትገኘዋን ህብስትን ጉዳት ለማድረስ እንግዲህ ተፍ ተፍ ሲሉ ይታያሉ። ሀብትና ንብረቷ እንግዲህ ይሄ ሁሉ በሚሊዮን የሚቆጠር ሀብትና ንብረት የያዘችዋን ህብስት እሷን ይችንን ሀብት በእጃቸው እስከሚያስገኙ ድረስ እንደሚገኝ ካደረጉት በኋላ ከዚህ ነገር ሁሉ ሰርዘው ባዶ አውጥተው ነፃ አውጥተው ህብስትን እንግዲህ አውጥተው ደጅ ለመጣል እየተሯሯጡ ባሉበት ሰዓት ላይ በአምላክ እንግዲህ በልጅነቱ የደረሰበት ጭቆና የደረሰበት ብዙ ነገሮችን እሱን ስላስታወሰ ህብስት በጣም ንጹህና ምስኪን ልጅ ናት፣ ላግዛት ይገባል በማለት ከሁለታቸው ወገን ላይ ሆኖ በመሃል ላይ በጭንቀትና በውጥረት ይገኛል ማለት ነው። ምክንያቱም ህብስት ለማገዝ ሲያስብ አንድም ከእሷ ጋራ አንድም ከቤተሰቦቹ ጋር ማበር ስለነበረበት አድርግ ያሉትን ነገር ሁሉ ያደረገ እየመሰለ ከህብስት ጋራ እየተነጋገሩ መፍትሄ እያመጡ እንዲሁም ደግሞ አሁን ያለው ጓደኛው አብነት መልካም ሰው ስለሆነ ያሉትን ፋይሎች እያገላበጡ እንግዲህ እየተመለከቱ ይገኛሉ። አብነት በበኩሉ ከቤቱ ላይ ቁጭ ብሎ ብዙ ፋይሎችን አለም እንዴት እንደሚያንቀሳቅሳቸው ወይም ደግሞ የህብስት የተባሉት ፋይሎች ምን ምን ናቸው፣ ይሄ ሁሉ ሀብት ንብረት እየተመለከተላት ይገኛል ማለት ነው። ይሄንን ሁለት ጓደኛሞች በውስጥ ለብቻቸው እንደ ሚስጥር አድርገው ይዘውት እየሰሩት የሚገኙት ነገር ነው ማለት ነው። ዛሬ እንግዲህ ከበአምላክ ጋር ያጋጫት ህብስት የአባቴ ገዳይ ነህ በማለት እንግዲህ በዛ ነው ይሄንን ጸብ የቀሰቀሰችው። የሰማችውን ነገር አምናለች። ግን ደግሞ እሱ ይሄን ነገር እኔ አላደረኩም፣ ብታምኝም ባታምኝም እኔ ይሄንን አላደረኩም፣ የሞተ ሰው በር ላይ ነበረ እኔም ወስጄ ጣል ስባል ጥያለሁ ነው ያላት እንጂ በተረፈ ሌላ ነገር እኔ አላቅም። ይሄንን አርጓል ካልሽም አልሽ ነው፣ ካላልሽም ካመንሽ መኝ ነው በቃ በአጠቃላይ ብሏት እሱም ካጠገቧ ዞር ብሏል። ግን ደግሞ በሆነ ባልሆነው እየቀና መጥቷል። አሁን ላይ ታፈሱና እንግዲህ ህብስት ፉክክር ላይ ያሉ ይመስላሉ። ምክንያቱም ታፈሱም በሰበብ አስባቡ እራትም ቁርስም ምሳ ላይም እየገባች እንግዲህ የምታየውን ነገር እያስደነገጣት ነው። በተለይ ደግሞ እየተዳራችሁ ነው ከሱ ጋር ምን ማለት ነው፣ ምን እያደረጋችሁ ነው እያለች እየተቃጠለች ትገኛለች። ታፈሱ የቤት ሰራተኛ ብትሆንም ስለ እሱ አቋምና ውበት እንዲሁም ስለ ግርማ ሞገሱ በተደጋጋሚ እየነገረቻት ነበርና ይህን ነገር እያሰበች ነበር። ህብስት እንግዲህ በሱ ፍቅር መውደቋን በደንብ አድርጋ እያሳየች መጣለች። አሁን ላይ በሱ መታከም እንዲሁም ደግሞ መታመሟን እንዲሁም ደግሞ ብዙ ነገር መሆኗን ወደዋለች። ዊልቸር ተገዝቶ ተሰጧታል። ይህንን ዊልቸር እንግዲህ ሄዳለሁ አትሄጂም በዚህም ግብ ግብ ፈጥረው ነበር ከቤት ውስጥ ላይ። አሁን ላይ እንግዲህ ይፍቱ ይህንን ዊልቸር ገዝታ የሰጠቻት ስትመርዛት በኖረችው መድኃኒት አሁን መሸነፏንና እንዲሁም እግሯ መያዟን ቀስ በቀስ ደግሞ ፈርማ ሁሉንም ነገር አረጋግጣለን በፊርማ ንብረቷን እንረከባታለን በማለት ይፍቱ እንግዲህ እያዘጋጀችላት የነበረውን ቅመም ምግቧ ላይ እየጨመረች ስትሰጣት ከሰነበተችበት በኋላ እግሬን ይዞኛል በማለት ነገሮችን እያስተባበረች ብትሆንም ህብስት ግን ደግሞ አሁን ላይ በስተመጨረሻም ይሄንን ዊልቸር ገዝታ አንተም እፎይ ትላለህ እያዘልክ እየተሸከምክ እዛ ድረስ ከምትሄድ አንተም ታርፋለህ፣ አንቺም ደግሞ ለአንቺም ምቾት ይሰጥሻል በማለት ስታሾፍባት ነበር። እዚህ ዊልቸር ላይ እንድትቀመጥ በጣም ቸኩላ ነበረችዋ ይፍቱ። በአሁኑ ሰዓት እንግዲህ ተሳክቶላት ነገሮችን ያጠጋጋች ትመስላለች። የህብስት አባት ላይ አሁን ላይ አባቷም አይደለም ግን ደግሞ እንደ እንጀራ አባቷ አድርገን ብናየውም ለህብስት የሚያዝንላት ፓርትም አለ። እንደገናም ደግሞ የሚያስመስልበትም ጉዳይ አለው። ሀብትና ንብረቷን ይፈልገዋል፣ ግን ደግሞ ልጅቷ እንድትጎዳ ወይም ደግሞ የሆነ ነገር እንድትሆን አይፈልግም። ችግሩ እዚህ ጋር ነው። ምክንያቱም ሁለት ነገር ወዶ አይሆንም። አንዱን መውደድ ስላለበት ገንዘብን አስበልጦ እንዲህ ሽባ ከሆነች በኋላ ለወደፊቱ ትልቅ ሆስፒታል ወስደን በደንብ አድርገን እናሳክማታለን፣ እስከዛ ድረስ ግን ትሽመድመድ እያሉ እነሱም ባለም ሚስትን ፈርደውባታል ማለት ነው። ሚስትየዋ እንኳን ጠቅልላ የምንም ስለ ሀብት ስለ ንብረት እንጂ ስለ እሷ ህመም ወይም ቁስለት ምንም አትደነቅም። ታፈሱንም እንግዲህ ስታስጠነቅቃት የነበረችዋ የቤት ሰራተኛ ብትሆንም ግን ደግሞ የእሷን
የማስፈራሪያ ቃላቶች እየጠበቀች ትገኛለች። ስጪ ያልኩሽን መድኃኒት እየጨመርሽ እየቀመምሽ መስጠት አለብሽ፣ ያለበለዚያ ነግሬሻለሁ ካልኩሽ መጠን ጨምረሽ እንዳትሰጫት በማለት ድንገት እንኳን እንዳትሞትባት ፈርታ ይህንን ነገር እየተጠቀመችባት ትገኛለች ማለት ነው። ታፈሱም እንግዲህ የተባለችውን መጠን ያህል እየሰጠቻት ይሁን የሚያሳይ ነገር ባይኖርም ግን ደግሞ ታፈሱ እንግዲህ በንዴት ውስጥ ሆና በአምላክን ትቀማኛለች በማለት ሰበብ እየሰጠቻት ሊሆን ይችላል። ግን በደንብ አድርጎ እግሯ ህመም ስሜቱ እየተሰማት ባይሆንም ህብስት የተወሰነ ነገሮች ህመም ይኖራታል። ግን አሁን ላይ ይሄን ያክል ለማስመሰል ያህል ዊልቸሩም ስለተገዛ እንዲሁም ደግሞ እዛ ላይ ያለው ሴራ በትክክል እየሄደላት ነው ተብሎ ለማሳየት ያክል ይሄን ነገር እየተጠቀመች ትገኛለች ማለት ነው። እንጂ ህብስት በጣም አልተጎዳችም። እንግዲህ እንዳየናት ከሆነ ከዊልቸር ወርዳ በእግሯ ትሄዳለች። ቤት አካባቢ ስትደርስ ደግሞ ዊልቸሩ ላይ እየተቀመጠች ወደ ቤት ውስጥ ትገባለች ማለት ነው። ይሄን እንደዚህ እያደረገች ወደ ትምህርት ቤት ሲያመላልሳት በአምላክ አይተናል ማለት ነው። ሌላው ነገር አሁን ላይ የታፈሱና የህብስት ጉዳይ በጣም ያሳስባል። ምክንያቱም ሁለታቸውም በፍቅር ውስጥ ናቸው። ህብስት ደግሞ በጣም አፍቅረዋለች። እሱም ቢሆን ለእሷ ያለው ስሜት በጣም ትልቅ ቦታ አለው። ታፈሱን አይወዳትም። ምንም አይነት ስሜት የለውም ለእሷ ብዙ አመታት እንግዲህ እሷ እንደምትወደውና እንደምታፈቅረው ያውቃል። እሱ ግን ምንም አይነት ስሜት የለውም። እሱ ህብስት ላይ ነው አሁን ልቡም ያለው ማለት ነው። አብነትና እንግዲህ በአምላክ ጓደኛሞች ሲሆኑ ከዚህ በኋላ በአምላክና አብነት ጓደኛሞች ከሆኑ ህብስት ከመሃላቸው ላይ እንግዲህ ጣልቃ የምትገባ ከሆነ ይሄ አቀራረቧ ሚስጥረኝነትን ካለፈ ሌላ ጓደኝነት ይሄዳል ብሎ ከሰጋ ድንገት ሁለቱ ጓደኛሞች ወደ ፀብ የሚያመራቸው ነገር ይመጣል ማለት ነው። ውድና የተከበራችሁ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜና ቆይታ እላለሁ። በቀጣይ ክፍል ደግሞ እንደዚህ ቆንጆ አድርጌ ይዤላችሁ እመጣለሁ ማለት ነው።